ሙኒት እንዴት ድንግልናዋን እንዳሰራች መጨረሻ ላይ ቪዲዮ ለቅላችኋለሁ። ወደ ቪዲዮ። ከ40 ዓመት በኋላ የተመለሰ የእህታችን የሙኒት ድንግልና አነጋጋሪ የሆነ ነው። እህታችን ሙኒት እንግዲህ በተለያየ ጊዜ አረብ ሀገር ለሚሄዱ ወጣቶች ለኢትዮጵያውያን የሥራ ዕድል የምትፈጥር በጣም ጎበዝና ታታሪ ኢትዮጵያዊ ነች። አሁን ግን ከ40 ዓመታት በኋላ ለባሏ ድንግልናዬን መልሼ እንደገና ሰርቼ ሰጠው ማለቷ በሶሻል ሚዲያ ላይ አነጋጋሪ ሆኗል። በግንኙነት ሰዓት ድንግልናው ከተሰራ በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል። አዎ ጠብ ጠብ ይላል፣ ፍስስ ፍስስ ምናምን ያስጮሃል። የስሜቱ እንዴት ነው? ያስጮሃል። ሞክሪው እሱ ሞክሪው። እኔ ሞክሪው ነው ያለችኝ። እሺ ሌላ ጥያቄ። አንድ ጥያቄ ደግሞ አለኝ። አንድ ጥያቄ። ሁለተኛው ጥያቄ ደግሞ ድንግልናውን ሰርፕራይዝ ነው ያደረግሽለት ወይንስ እንደ በቃ ማለት ነግረሽው ነበር እንደምታደርጊ ሰርጀሪውን ወይንስ ሰርፕራይዝ ነው ያደረግሽለት? ሰርፕራይዝ ነው። ወይኔ ታድሎ በስመ አብ። እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። መሞከር ቆንጆ ነው፣ አይከፋም። በገንዘቧችን ማንም አያገባም። እናደርጋለን ወንዶችዬ፣ ለ7ኛም ዙር አደርጋለሁ። እንኳን ነገርሽን ሙኒትዬ፣ ተባረኪ። እንዲህ እንኳን እውቀት ያላችሁ እኮ የሞከራችሁ ሰዎች ብታካፍሉ ለእኛ ጥሩ ነገር ነው። የማይረባው እየለቃቀም የሚደብቁ ሰዎች እንደዚህ አይነት ነገር ይነግሩኛል ብለሽ ታስቢያለሽ? ፊታቸው ላይ የሚሰሩትን የሚደብቁ አንዳንዱ እኮ ሙኒትዬ ከታች ቤታቸው የነጩትን ፀጉር እኮ ላይ ሰክተው እንኳን ህፃን ልጅ ሆነዋል አልሸብት ብሎ። የታች ቤት ፀጉር ቶሎ አይሸብትም እና አስቸግረዋል። አንዳንድ ወንዶች የታች ቤት ፀጉር አይሸብትም ባሉ እሱን አስተክለው እድሜ የሚቆጥሩ ባልቴት የሆኑ ወንዶችን ፈጣሪ ከሚዲያ ላይ ያጽዳለን። አንድ ጥያቄ ሌላ አንቺ ያለኝ፣ መቀመጫሽ የራስሽ ነው ወላ የተሰራ ነው? የራሴ ነው። ምንም የተሰራ ነገር የለው ያለው። ማሻላ ማሻላ ሰጥቶሻል፣ እናቴ አሸክሞሻል። በቃ ይህንን ነው ልጠይቅ። ማስጠበቡን ገና ነኝ። ውልድ ላርግና አሁን አራስ ነኝ። ከዛ በኋላ እናወራበት። ሲጀመር ገና ትዳር እንደጀመርሽ ምንድን ነው ትርጉም የለውም። እኔ ከ24 ዓመት ትዳር በኋላ ነው። አዎ ወደፊት እንግዲህ አሁን እንኳን መንታው ልጄ ይኸው ገና 8 ወሬ ነው። ከዛ በኋላ ደግሞ እስቲ ማስጠበቡን ዱባይ መተን እንመካከራለን። እርሜ ይስጠን እና ምን እንደሚያስፈልግ ነው የምትነግሪኝ? ምን ያህል ወጪ ነው የሚፈጀው? ማለት አቅማችን ለማጠራቀም ነው። እንኳን አቅሙ የለኝም፣ ግን ምናልባት እንደየቦታው ሊለያይ ይችላል። ዱባይ ውስጥ ነሽ ያለሽው አንቺ? ዱባይ ነው ያልኩት፣ ኢማራት። ኦኬ ልላክልሽ እና አድራሻውን ሄደሽ ብታናግሪያቸው ሙሉ እውቀቱ እንዲኖርሽ ማለት ነው። ኦኬ ማለት ነው። ለምሳሌ ማዳም ቤት ነው ያለሁት እና ከሱ ጋር ይሄዳል። ለምን አስፈለገሽ ማዳም ቤት ሆነሽ አንቺ? ማለት በውጭ ያለ ባለቤቴ ማለት ነው እና ምናምን። ስለዚህ ምን አድርጊ መሰለሽ፣ ካንስሌሽንሽን ከማዳም ስትወስጂ 28 ቀን የእንትን ጊዜ ያለሽ ስራ መፈለጊያ ወይ ደግሞ አገርሽ መግቢያ ወይም ሌላ ቪዛ የምትቀይሪበት ጊዜ ማለት ነው። ያን ሰዓት ላይ ኦፕሬሽኑ የ1 ቀን ነው የሚሰሩት። ሰርጀሪው 1 ቀን የ4 ሰዓት ስራ ነው። ያን ሰዓት ላይ ሄደሽ ተሰሪ። አሁን ግን ማዳም ቤት ሆነሽ የየሰው ሰውነት የተለያየ ነው። ሰውነትሽ ይችላል እንደኔ ቶሎ ኦኬ ትሆኛ አትሆኝ የሚታወቅ ነገር የለም። እሺ ሙኒቷ ወይ ይኸውልሽማ፣ ይሄ ቦርጭ አሁን ቦርጭም ራሳቸው ቦርጭም ይቀንሳሉ እዛ አላቸው፣ የቦርጭም አላቸው። ቦርጭ ስልሽ አሁን ለምሳሌ እንደዚህ በኦፕራሲዮን እንትን ያለውን ኦልሬዲ ፍላት ያደርጉታል የሚባለው ትክክል ነው? ታጭ ፍላት? አዎ ምን ግን እንደዛ የሚያደርጉልሽ መቼ መሰለሽ? ከስተሽ እሱም ሁለት አይነት አለው። ሸፍጥ ታውቂያለሽ? ኦይሉን ይመጡታል። እንደዛ መጣው ቆርጠው የሚሰሩት ኦፕሬሽን በጣም ነው የሚከብድሽ፣ 2 ስራ ስለሚሰራ ማለት ነው። ግን አንቺ በራስሽ ከስተሽ በጣም ከስተሽ ጀስት ቆዳውን እንዲያነሱት ስትሄጂላቸው በጣም አሳምረው ይሰሩሻል። የተሰሩ ሰዎች አውቃለሁ። እዚህ ፕላን አለኝ፣ አላህ ከፈቀደ ይሄንን ፕላን አለኝ። እኔ አሁን ድንገት ተነስቼ ብሄድ ታቸው ሆዴ ቦርጬን አያነሱትም ነው? ያነሱታል፣ ግን ለአንቺ በጣም ነው የሚያምሽ። የኔ አንድ ማቃት ጓደኛችን እንትን ናት፣ ኢጂፕሽያን ናት። ተሰርታ በጣም ነው ረጅም ጊዜ ነው የቆየባት ህመሙ። ሌላኛዋ ጓደኛችን ደግሞ ኖርማል እንደዚህ አሁን እንዳልኩሽ በጣም ከስታ ሄዳ የተሰራችው ምንም የለም። በሳምንቱ ወቅት አደርጋለች፣ ምን ትላለች፣ ቶሎ ነው ሄዳለችው። ዋጋው ግን እንደዛ እንደንትኑ አይበዛም ብዬ አስባለሁ። ኧረ እባክሽ የመኪና መግዣ ነው።
የቦርጩ ይበሳል። ኢስላሞች ወይም ሙስሊሞች በሚተዳደሩበት በሸሪዓ ህግ መሰረት አንድ 40 ዓመት የሞላት ሴት እንደዚህ ድንግልናዋን እንደገና አሰርታ ለባሏ ማቅረብ ሐራም ነው ወይ ሐላል ነው የሚለውንም ጥያቄ እዚህ ጋር መጠየቅ ፈልጋለሁ። ምክንያቱም እስልምና ውስጥ ያለ ሰው የራሱ መተዳደሪያ የራሱ ህግ አለው። በጣም ጠበቅ ያለ እምነት ነው፣ ደስ የሚለኝ እምነት ነውና እቺ ሙኒት እህታችን እንግዲህ ያው ሙሟን እንደገና ከ40 ዓመት በኋላ እንግዲህ ከስንት ከ20 ዓመት ከባሏ ቆይታ በኋላ እንደገና አሰርታ ለባል ሰጥቻለሁ ብላለች። እስኪ ደግሞ እዚህ ጋር ደግሞ ዮኒ ማኛ የሚሰጠውን አስተያየት ደግሞ ሰምተን እንምጣ። 2000 በት አውጥተሽ እንደዚህ አይነት ነገር አለ። ማፈሩ ከኛ ነው የምናዋጣው። በነገራችን ላይ እኛ እንፈር እንጂ እነሱ አያፍሩ። በዕዳ የተሰራ ሙሙ ይፈርሳል። ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል። የሰው ሀቅ የበላ ሙሙ ነው እና ህጋዊ አይደለም። ሙሙ የሚፈርስ ሙሙ ነው፣ ይፈርሳል። እና ሙኒት ትልቅ ሴት እየሆነች እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም ምን እንደሆነም ባልረዳውም ምንድነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮመርሻል ነው፣ ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ ይርመጠመጣሉ፣ ምንም ጥያቄ የለም። ምክንያቱም ከዚህ በፊት ምናምን ዞር ዞር ያሏቸው ሰዎች ምን አርጓል? አሬ አርበ ሰፊና ጀለስ ምናምን ብሎ ይሆናል። ባልየው ጠይቆ ቢሆን ባልየው የሆነ ነገር ብሎ ቢሆንና እዛው ጉዳቸውን ቢጨርሱ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ስለዚህ አሁን ግራ የገባኝ ምንድን ነው ያንን ነው በጣም 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 ችግር የፈጠረብኝ። ዱባይ ያላችሁ እንዴት እንዳልከሰሳችሁ በብዛት ከኢትዮጵያ የሚመጡ ናቸው። 480 ሺህ ብር ተበልቻለሁ ያለኝ ሰው አለ። አደባባይ ያወጣልኝ ዮኒ ማኛ ያለችኝ እህት አለች። 480 ሺህ ብር ተበልተናል ከአንድ ሰው እና ብዙ ብር ነው የተበላው። እና ዛሬ እንደ ቁም ነገር እንደ ጨዋታ አድርገው ለቫለንታይን እንደሚሰጠውን ታውቂው የለ እንዴ? እሙሙን አሰርቼለታለሁ ለባሌ። ፈጣሪ ድረስ እየዋኘበት ዋናተኛ ነበር በይ። ዋናተኛ ሰማጭ ነበር፣ ሰጥቶ ነበር የሚገባው። የገደል ማሚቱ ሆኖበት ነበር ባልየው። የገደል ማሚቱ ታውቃላችሁ ሲል የሚለው ሆኖበት ነው። ዝም ብትይ ማንም አይናገርሽ። ወጥተሽ ስለተናገርሽ ግን መልስ መሰጠት አለበት ብዬ ስለጉም እሙሙዬ ቦርቀቅ ያለ ነበረ። ባሌ ስሜቱ ሊመጣ አልቻለም። ሌላ ከሚያይብኝ ገጠምን። $2000 የሚፈርስ ነው። አይ በደንብ አይሰራም። $2000 የተሰራ ሙሙ በደንብ ብቃት አለው ብዬ አላስብም። ያው እኔ በግሌ ከዮኒ ማኛ ሐሳብ ጋር እስማማለሁ። አንድ ሴት ልጅ ባሌን ያስደስታል ብላ ካሰበች ባሌን በዚህ በኩል አረጋለሁ ብላ ከባሏ ጋር ተስማምታ ምንም ነገር ብታረግ መብቷ ነው፣ መብቷ ነው። ምንም ማድረግ አይቻልም። ዞሮ ዞሮ ግን የኔ ባለቤት እንደዚህ ሆስፒታል ሰርጀሪ ምናምን አርጋ ምናምን በፍጹም እንደኔ አልቀበልም። ግን እሷ ባሏ ከተደሰተባት በነገርዩ ባሉ ከተደሰተ ምንም ማለት አይቻልም፣ መብቷ ነውና መጨረሻ ላይ ደግሞ ዮኒ ማኛ ጋር ገብታ ስለ ቂጧ ያወራችሁን አንዴ ሰምተን እንመለስ። በኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እሺ እኔ ልጠይቅ ሁሉ ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተዋል? ወላሂ ተሰርተዋል። ቦቴክስ አልተሰራው? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ከሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንዴ? ቦቶክስ ሲሰራ ሰው እኛ ጋር እዚህ ኖርማል ነው።
ኖርማል ነው። እኔ ግን ዮኒ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ምን ሌላ ማሰራት አስበሻል? ዘግቢ በዚያ እስኪ አንተ እንግዲህ መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በተለ የተሰሩበት አይቀመጡበትም እንዴ? ሌላ ነው እኔ ምን አውቃለሁ። እንዴ አይፈነዳም እንዴ? እኔን የሚያክል ሴት ይዞ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤታዮ ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ። እሷ ራሱ በሱ ሄዳብሻለች። በሳት ስሞት ነበር። እሷ ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላይ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ የሆነ እንረጋገጥ። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ኩዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አይ አሪፍ ነው። አይ ተምታህ አታውቅም። ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል። አበሻ ሲተርት አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማርበት ይባላል። እኔም ጭነ እርጥብ ባልየውማ በየት በኩል ምን ዞር ስትይ ጋራ ነው የሚያየው። ዞር ስትይ ጋራ በየት በኩል ሌላ ሰማያ ጊዜ አለ እቲ እሙሜ ላስጠብብ አስቤያለሁ። 2 ዓመት ሙሉ አይዲያ ሰርቼ አንድ ቀን ፖሊስ አልጠየቀኝም። ለምን ነው ታዲያ ብሬን የማይሆን ነገር ላይ ማባከነው? እሙሜ ባስጠብብ ምን ይመስልሻል? በሱ ብር እናትና ሞኝታንቺ ወይ ባጭሰኛ ነው። አትሞቂም እንዴ? እንደማጆ ስጋ ነው አልጭምትር የሚያደርገው። ወይ ባጭስ አትሞቂም? መጀመሪያ ለማስፋቱ አስፈልጎሽ ነው አስፍተሽ አሁን ማስጠበብ ይፈልግሽው እ እሬቺ ጮማራስ እኛ ዘውድ ነው ይባላል። ሞኞ ምን ነው ተገልብጠሽ ጎፈሮን ሽብኝ እ አንድ ፊቱ ወይ ባጭስ ከምትይ ጉልቻ ጥጅ እዛ ሌላ ብስልሽ ላሳርርሽ አትይኝም እንዴ? እኔ አልፈልግም። ደሞ ይልሽ ሙሉ ፓኬጅ እንዲሆን ፈልጊያለሁ። አሁንም ሙሉ መሰሪያ አለኝ። ከ3 ወር በኋላ ግን ሙሙ ስትድን ተሰርታ ማለት ነው ቂጤን መሰራት ፈልጋለሁ፣ ማስነፋት ማለት ነው። እና ታበድሪኝ ምን ይመስልሻል? አበድሪኝ። አባቴ እናቴ አምላክ እንደው የሚነፋውን በሽታ ይስጥሽ። እኔ ታዲያ ምን አገባኝ? እኔ ሞኝ የሚጠቀምበትን ሰውዬ ሄደሽ ብር አትቀበይም እንዴ? ከኔ የምትበደሪው ለምንድን ነው? ወይ ማስጠበብ ወይ ማስነፋት ነግሬሻለሁ። የሚነፋው ራሱ አሉ ሊፈነዳ ይችላል ከጊዜ በኋላ ይላሉ ቂጡ። እኔ የፈነዳ እንደሆነ እኔ ሞኞ አንድ ሳህን እንጀራ አይደለም አንድ ጉርሻ እንጀራ አላመጣልሽም ሴትዮ። እዚሁ እርሜን ነው የማወጣው ወስፋታ። እና እንደዚህ ነው ሴቶች፣ ያው ባላችሁን ለማስደሰት የፈለጋችሁትን ብታረጉ መብታችሁ ነው። ነገር ግን ያው ይሄ ነገር እኔ እንደኔ አልስማማበትም። ሰርጀሪው እንዴት እንደተሰራ ይሄን ቪዲዮ ይዩና። Have you ever heard of hymenoplasty surgery? This is a medical procedure that reconstructs the hymen, a thin membrane located at the entrance of the vagina. Many people believe the hymen is a sign of virginity, but medical experts explain that the hymen can naturally stretch or tear due to sports, exercise, tampon use, or other everyday activities. Because of this, its condition alone cannot determine whether someone has had sexual intercourse. During hymenoplasty, a surgeon carefully repairs or reconstructs the tissue using delicate surgical techniques. The procedure is usually performed under local or general anesthesia, and patients often return home the same day. Like any surgery, hymenoplasty carries potential risks, including infection, bleeding, pain, or complications during healing. Anyone considering this procedure should discuss the benefits, risks, and expectations with a qualified healthcare professional. Understanding the facts is important. Medical decisions should always be based on accurate information, personal choice, and professional medical advice. የዛሬ ፕሮግራም በዚህ ጨርሻለሁ። ሰብስክራይባችሁን እንዳረሱ ሙኒትዬ እህታችን በርታ በይ።